ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትናንትናው ዕለት ከጎንደር የተነሳ የመንግስት ንብረት የሆነ ሄሊኮፕተር ጎርጎራ ኤኮ ሪዞርት ግቢ ውስጥ አደጋ መድረሱ አይዘነጋም። በአደጋው የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ ህይወት ማለፉ የተነገረ ሲሆን በሄሊኮፕተር ውስጥ ወደ ጎንደር አቅንተው የነበሩ አመራሮችም ይገኙበታል። ይህንን አስመልክቶም አዲስ መረጃ ተሰምቷል። መረጃውን በዜናችን በዝርዝር እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ወታደራዊ አቅሙን ለማዘመን ያስችለኝ ዘንድ በማለት እንደ ክፍለ ጦሩ ገለጻ ለምልስ መከላከያ፣ ለምልስ ልዩ ኃይል፣ ለምልስ አድማ ብተና በስርዓቱ ለተገለሉ ፖሊስና ሚሊሻ እንዲሁም ለአባት አርበኞች ወታደራዊ ስልጠና ሰልጥነው በአገዛዙ ለተገፉ በሙሉ ጥሪውን ያስተላለፈበትን መግለጫ አውጥቷል። የመግለጫውን ሙሉ ይዘት በዜናችን በዝርዝር እናስደምጣቸዋለን። አራተኛ ቀኑን የያዘው የእስራኤልና ኢራን ጦርነትን የተመለከቱ በርካታ መረጃዎች ወጥተዋል። እስራኤል የኢራን መንግስታዊ ቴሌቪዥን ጣቢያ መምታቷ የተሰማ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀዳጀት እያመራ ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥል ተናግረዋል። በሌላ በኩል የኢራን አብዮታዊ ዘብ አዛዥ አማካሪ ሀገራቸው ከእስራኤል ጋር ረዥም ግጭት ለማካሄድ ዝግጁ መሆኗን ያሳወቁ ሲሆን ቻይና ግጭቱ በዚህ ፍጥነት ከቀጠለ በመጀመሪያ መከራ የሚጋፈጡት የመካከለኛው ምስራቅ ሀገራት ናቸው ስትል አስታውቃለች። የኢትዮጵያ አየር መንገድም በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ አቋርጧል። ሙሉ መረጃውን አዘጋጅተናል። በሐረሪ ክልል የወንጀል ምዝገባና የመረጃ አስተዳደር ስራ ማስጀመሪያ ስምምነት ሰነድ በሐረሪ ክልል ጠቅላይ አቃቢ በፖሊስ ኮሚሽንና በክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ መካከል መፈራረማቸውም ተሰምቷል። በዝርዝር እንመለከተዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በትናንቱ የጎርጎራ የሄሊኮፕተር አደጋ የአንድ የካሜራ ባለሙያ ህይወት ማለፉ ታወቀ። የመንግስት ንብረት የሆነ ሄሊኮፕተር ትናንትና ጎርጎራ ኤኮ ሪዞርት ግቢ ውስጥ አደጋ ደርሶበታል። ትናንትናው ዕለት ከጎንደር ተነስቶ በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር ነው አደጋው ያጋጠመው። መረጃዎች እንደሚያሳዩት እስካሁን በችግሩ ምክንያት በሰው ላይ የከፋ ጉዳት አልደረሰም የተባለ ቢሆንም በሌላ በኩል የፌዴሬሽን ምክር ቤት አፈ ጉባኤ የሰሜን ምዕራብ እዝ ወታደራዊ አዛዥ ሌተናል ጀነራል ብርሃኑ በቀለና አቶ አገኘሁ ተሻገር እንዲሁም አብራ የነበረች አንድ ሴት ጋዜጠኛ በሕክምና ላይ ይገኛሉ መባሉ ተሰምቷል። አደጋው የደረሰው የሄሊኮፕተሩ አንድ ክንፍ ከአንድ ዛፍ ጋር በመጋጨቱ ነው የተባለው። በሄሊኮፕተሩ ውስጥ ትናንትና ወደ ጎንደር አቅንተው የነበሩ አመራሮች ይገኙበታል የተባለ ሲሆን ትናንትና የጎንደር ዩኒቨርሲቲ አዘጋጅቶት በነበረ ፕሮግራም ላይ የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የኢፌድሪ ፕሬዚዳንት ታዬ አጽቀሥላሴ፣ የአማራ ክልል ፕሬዚዳንት አቶ አረጋ ከበደ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርና ሌሎች አመራሮች በፕሮግራሙ ላይ ታድመው እንደነበር ይታወሳል። ከአደጋው ጋር በተያያዘ የኢትዮጵያ ዜና አገልግሎት ድርጅት የካሜራ ባለሙያ ህይወቱ ማለፉ ተሰምቷል። የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ ሆነው አቶ ብዙአየሁ ብርሃኑ መኮንን በስራ ላይ እያለ ባጋጠመው ድንገተኛ አደጋ ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ ማለፉ ተሰምቷል። የኢትዮጵያ ዜና አገልግሎትን ከተቀላቀለበት ከህዳር 6 ቀን 2008 ዓ.ም ጀምሮም በረዳት ካሜራ ባለሙያነት፣ በካሜራ ባለሙያነትና በመጨረሻም በከፍተኛ የካሜራ ባለሙያነት ሲያገለግል ቆይቷል። ብዙአየሁ ብርሃኑ በሙያው በሀገር ውስጥና በተለያዩ ዓለም አቀፍ መድረኮች ላይ በመገኘት የሥራ ኃላፊነቱን በሚገባ ሲወጣ የቆየ ምስጉን ባለሙያ እንደነበር ድርጅቱ አስታውቋል። የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ አቋረጠም። የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ ማቋረጡን የተሰማው የኢትዮጵያ አየር መንገድ በአዲስ አበባና በቴል አቪቭ መካከል በሁለቱም አቅጣጫ የሚደረጉ በረራዎች በአውሮፓውያን አቆጣጠር እስከ ሰኔ 22 ቀን 2025 ዓ.ም ድረስ መቋረጣቸውን ባወጣው መግለጫ አሳውቋል። አየር መንገዱ ለተፈጠረው ችግር ይቅርታ ጠይቆ ደንበኞቹ የትኬት መሸጫ ቢሮዎችን እንዲያናግሩ መክሯል። አየር መንገዱ በረራውን መቼ እንደሚጀምርና አዲስ መረጃዎችን እንደሚያሳውቅ ጠቅሷል። እስራኤልና ኢራን መጠነ ሰፊ ጦርነት ከጀመሩ ቀናት ተቆጥረዋል። እስካሁንም በሁለቱም ወገን የሰው ሕይወትና ንብረት ላይ ከፍተኛ ጉዳት መድረሱ የሚታወቅ ነው። ነገሮች በመካከለኛው ምስራቅ በፍጥነት እየተቀያየሩ የሚገኙ ሲሆን እስራኤል የኢራንን መንግስታዊ ቴሌቪዥን ጣቢያ ከደቂቃዎች በፊት መምታቷ ተሰምቷል። እስራኤል በኢራን ዋና ከተማ ቴህራን የሚገኘውን የእስልምና ሪፐብሊክ ኦፍ ኢራን ብሮድካስቲንግ ህንፃ መምታቷን የኢራን መንግስታዊ ሚዲያዎች ዘግበዋል። ጥቃቱ
ጥቃቱ የተፈጸመው የኢራን መንግስት ቴሌቪዥን በቀጥታ ስርጭት ላይ እያለ መሆኑ ተነግሯል። የቀጥታ ስርጭቱ በድንገት መቋረጡን የገለጹት የኢራን ሚዲያዎች ጥቃቱ በተፈጸመበት ወቅት አንድ አቅራቢ እስራኤልን እያወገዘች እንደነበርና ፍንዳታው እንደተከሰተም ወዲያውኑ ከካሜራ ውጪ መውጣቷን የሚያሳይ ቪዲዮ መሰራጨቱን አስታውቀዋል። የቴሌቪዥኑ ስክሪን በፍርስራሽና ጭስ እንደተሞላም ታውቋል። ከጥቃቱ አንድ ሰዓት ቀደም ብሎ እስራኤል የቴሌቪዥን ስቱዲዮዎች የሚገኙበትን የቴህራን አካባቢ ለቀው እንዲወጡ ማስጠንቀቂያ መስጠቷም ተዘግቧል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ የኢራን የመንግስት ቴሌቪዥንና ሬዲዮ ሊጠፉ እንደሆነ ተናግረዋል። ይህ ጥቃት በእስራኤልና በኢራን መካከል ባለው ግጭት ውስጥ አዲስና አሳሳቢ ምዕራፍ መሆኑን የሚያመለክት ሲሆን ቀጠናዊ ውጥረትን ይበልጥ ሊያባብስ እንደሚችል እየተነገረ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ድል ወደ መቀዳጀት እያመራን ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥል ተናግረዋል። ጠቅላይ ሚኒስትሩ በአገራቸው የአየር ኃይል ጦር ሰፈር ውስጥ ጉብኝት ባደረጉበት ጊዜ ዛሬ የተነገረውንና እስራኤል የኢራን ዋና ከተማ ቴህራንን የአየር ክልል በቁጥጥሯ ስር ማስገባቷን ደግሞ ተናግረዋል። በዚህ ጦርነት ግባችን የሆኑትን ሁለት ጉዳዮች ለማሳካት እየሰራን ነው። እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል ጠቅላይ ሚኒስትሩ። ኔታንያሁ አሁን አገራቱ አንዳቸው በሌላኛቸው ላይ እየፈጸሙ ያሉትን ጥቃቶች በሁለት የለዩ ሲሆን የእስራኤል ኢላማዎች የኒውክሌርና የሚሳኤል ማዕከላት ናቸው ሲሉ የኢራንን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ብለዋል። ለቴህራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ውጡ እንላለን፣ ከዚያም እርምጃ እንወስዳለን በማለት የሀገራቸው ሰራዊት የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩት ዜጎቻቸው ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰድን ድል እስክንቀዳጅ ድረስ እንቀጥላለን ብለዋል። እስራኤል በኢራን ላይ ጥቃት ከከፈተችበት ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። ከዚሁ ጋር በተያያዘ እስራኤል በሰሜን ምዕራብ ኢራን ታብሪዝ ዓለም አቀፍ አውሮፕላን ማረፊያ አካባቢ ሚሳኤል ለማስወንጨፍ እንደሞከረች ዘገባዎች አመላከቱ። በሌላ በኩል የኢራን አብዮታዊ ዘብ አዛዥ አማካሪ ሀገራቸው ከእስራኤል ጋር ረጅም ግጭት ለማካሄድ ዝግጁ መሆኗን አሳውቀዋል። ግጭቱ ከተባባሰ ጀምሮ ኢራን ውስጥ ከ220 በላይ ሰዎች ሲገደሉ ከ1200 በላይ መቁሰላቸውን ከሀገሪቱ መንግስት የተገኘው ይፋዊ መረጃ ያመለክታል። እስራኤል በበኩሏ እስካሁን ድረስ 24 ዜጎቿ መሞታቸውን አስታውቃለች። ቻይና የሁለቱን ሀገራት ጉዳይ በተመለከተ ግጭቱ በዚህ ፍጥነት ከቀጠለ መጀመሪያ መከራ የሚጋፈጡት የመካከለኛው ምስራቅ ሀገራት መሆናቸውን ገልጻለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ጂያኩን በቤጂንግ በተደረገ የቀጥታ ስርጭት የዜና ኮንፈረንስ ላይ እንደተናገሩት ቻይና እስራኤል በኢራን ላይ የምታደርሰው ጥቃት በጥልቅ ያሳስባታል ብለዋል። ሁለቱም ወገኖች በተቻለ ፍጥነት ውጥረቱን ለማርገብ እርምጃዎችን እንዲወስዱ እንጠይቃለን ያለው ሚኒስትሩም ክልሉ ወደ ከፍተኛ ትርምስ እንዳይገባና ወደ ትክክለኛው መንገድ በውይይትና በምክክር ለመፍታት ሁኔታዎች እንዲፈጠሩ እንጠይቃለን ብለዋል። በእስራኤልና በኢራን መካከል ያለው ግጭት ተባብሶ ከቀጠለ አልፎ ተርፎም እየሰፋ ከሄደ የመካከለኛው ምስራቅ ሀገራት የመጀመሪያ ገፈት ቀማሽ ይሆናሉ ሲሉም ተደምጠዋል። የኢራን የጤና ሚኒስቴር በበኩሉ ባለፉት 4 ቀናት 1277 ዜጎች ለጉዳት መዳረጋቸውን ገልጿል። ኢራን እስራኤል ጥቃቷን ካቆመች እኛም እናቆማለን ያለች ሲሆን በእስራኤል ጥቃት ከ400 የሚበልጡ የኢራን ዜጎች ህይወታቸው ማለፉን ደግሞ የሰብአዊ መብት ተቋም ገልጿል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ደግሞ እስራኤል ከወታደራዊ ስፍራዎች በተጨማሪ በነዳጅ ማጣሪያዎችና የመንግስት መስሪያ ቤቶች ላይ ያነጣጠሩ የአየር ጥቃቶችን ፈጽማለች ብለዋል። ጦርነቱን አስከፊና አውዳሚ ሲሉ የገለጹት አራግቺ እስራኤል ጥቃቷን ካቆመች እኛም እናቆማለን ሲሉ ተናግረዋል። መቀመጫውን አሜሪካ ያደረገ የሰብአዊ መብት ተቋም በእስራኤል ጥቃት ከ400 የሚበልጡ የኢራን ዜጎች ህይወት ማለፉን ያስታወቀው። ከነዚህም ውስጥ 197 ንጹሃን ሲሆኑ ቀሪዎቹ ወታደሮች ናቸው ብሏል። እንዲሁም ከኢራን አብዮት ጠባቂዎች ኮርፖሬሽን ጋር ግንኙነት ያለው የታስኒም የዜና ወኪል እስራኤል ከኢራቅ ጋር በሚያዋስነው ድንበር አቅራቢያ በሚገኘው ኢላም ግዛት ያለውን የሙሲያን ማዘጋጃ ቤት የእሳት አደጋ መከላከያ ክፍል ህንፃ ላይ አሰቃቂ ጥቃት ፈጽማለች ብሏል። የበንዲ እንዳለ የፋርስ የዜና ወኪል እንዲሁም ከኢራን አብዮታዊ ዘብ ጋር ግንኙነት ያለው አንድ ሆስፒታል መጎዳቱን ዘግቧል። ታዲያ በሁለቱ ሀገራት መካከል እየተካሄደ ያለው ጦርነት ዛሬ 4ኛ ቀኑን የያዘ ሲሆን ጥቃቶች በእጅጉ እየተስፋፉ ቀጥለዋል። ኢራን በእስራኤል የነዳጅ ማጣሪያና የኃይል ማከፋፈያ ላይ ጥቃት ሰንዝራለች። እስራኤል የዛሬው ጥቃት በምዕራብ ኢራን የሚገኝ ሆስፒታል ላይ ጥቃት ማድረሷ ሲገለጽ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ጥቃቱን ተቃውሟል። ኢራን በእስራኤል የሚፈጸምባት ጥቃት እስካልቆመ ድረስ ከአሜሪካ ጋር በድርድሩ እንደማትሳተፍ ለኦማንና ኳታር አስታውቃለች። ሁለቱ ሀገራት የአሜሪካና ኢራንን የኒውክሌር ድርድር ሲመሩ የነበሩት ሀገራት እንደሆኑ ይታወሳል። የእስራኤል ተቃዋሚ ፓርቲ መሪ ያሂር ላፒድ አሜሪካ ከኢራን ጋር በሚደረገው ውጊያ እንድትሳተፍ ጠይቀዋል። መሪው ዶናልድ ትራምፕ ለዓለም ሰላም ሲሉ ተገቢውን እርምጃ ይወስዳሉ ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል አየር ኃይል የቴህራንን ሰማይ ተቆጣጥሯል ሲሉ ተናግረዋል። ኔታንያሁ አክለውም የቴህራን ዜጎች ለቀው እንዲወጡ ጠይቀናል፣ እርምጃ እንወስዳለን
እንችላለን ብለዋል። ኢራን ጦርነቱ ከተጀመረ ወዲህ 370 ሚሳኤሎችን ወደ እስራኤል ማስወንጨፏ የተሰማ ሲሆን ኢራን በእስራኤል ጥቃቱ ከተከፈተባት ወዲህም የእስራኤልን የአየር መከላከል ጥሰው የገቡ ጥቃቶችን ፈጽማለች። የእስራኤል ከፍተኛ ባለስልጣንና ዓለም አቀፉ የአቶሚክ ኃይል ኤጀንሲ የኢራን የኒውክሌር ማበልጸጊያን በተመለከተ የተለያዩ ሐሳቦችን አጋርተዋል። የእስራኤል ባለስልጣን በናታንዝ የኒውክሌር ማበልጸጊያ ከመሬት በታች ያለው ክፍል ጉዳት ደርሶበታል ሲሉ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጉዳት አልደረሰበትም ብሏል። እስራኤል በኢራን ላይ ጥቃቱን ከጀመረች በኋላ 120 የኢራን የሚሳኤል ማስወንጨፊያዎችን መምታቷንና ከጥቅም ውጪ ማድረጓን አስታውቃለች። እስራኤል ያወደመቻቸው የሚሳኤል ማስወንጨፊያዎች ኢራን ካላት ውስጥ 30 በመቶውን ያህል ነው ብላለች። ኢራን በቴል አቪቭ በሰነዘረችው የሚሳኤል ጥቃት በቴል አቪቭ የሚገኘው የአሜሪካ ኤምባሲ ቅርንጫፍ መጠነኛ ጉዳት እንደደረሰበት አምባሳደሩ ገልጸዋል። የእስራኤል ጦር በቴህራን ዲስትሪክት 3 የሚባለውና ብዙ ኤምባሲዎች የሚገኙበት ቦታ የሚኖሩ ሰዎች ለቀው እንዲወጡ አስጠንቅቋል። በአካባቢው የእስራኤል ጦር ምን አይነት ኢላማዎችን ለማጥቃት እንዳሰበ አልታወቀም። ፓኪስታን ከኢራን ጋር የሚያዋስናትን ድንበር ዘግታለች። ፓኪስታን ላልተወሰነ ጊዜ ድንበሩ ተዘግቶ ይቆያል ማለቷም ተሰምቷል። እስካሁኑ እስራኤል በኢራን በተፈጸመባት ጥቃት 24፣ ኢራን ደግሞ 244 ዜጎቻቸው በጦርነቱ ሕይወታቸውን አጥተዋል። ችሎት ላይ ሐሰተኛ ምስክርነት የሰጡት ሁለት ወንድማማቾች በእስራት ተቀጡ። በምዕራብ ሐረርጌ ዞን እንጨር ወረዳ ጨለለቃ ከተማ ፍርድ ቤት ችሎት ላይ ሐሰተኛ ማስረጃ በመሆን በፍትህ አሰራር ሂደት ላይ የተዛባ ውሳኔ ለማሰጠት የሞከሩ ሁለት ወንድማማቾች በእስራት መቀጣታቸው ተሰምቷል። የአንጨር ወረዳ ፍርድ ቤት እንደገለጸው አንደኛ ተከሳሽ አልይ ሁሴን፣ ሁለተኛ ተከሳሽ ሳዳም ሁሴን የተባሉ ሁለት ወንድማማቾች በወንድማቸው ሙሳ ሁሴንና አቃቢ ሕግ መካከል ባለው የወንጀል ክስ ክርክር ለወንድማቸው የመከላከያ ማስረጃ ሆነው ቀርበው በሐሰት ሲመሰክሩ በቁጥጥር ስር ውለው ምርመራ ተጣርቶባቸው በእስራት ተቀጥተዋል። ሁለት ወንድማማቾች በሐሰት ማስረጃ የፍትህ ሂደቱን ለማዛባት ባደረጉት ጥረት በወንጀል ሕግ ቁጥር 453 በሐሰተኛ ምስክርና ማስረጃ ክስ የተመሰረተባቸው መሆኑን መግለጫው አመላክቷል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የነበረው የአንጨር ወረዳ ፍርድ ቤት ሁለቱ ተከሳሽ ወንድማማቾች የዳኝነት ስርዓት በሚካሄድበት ሂደት የአንድ ወገንን ለመጥቀም ሐሰተኛ ማስረጃ ሆነው በመቅረባቸው ሰኔ 4 ቀን 2017 ዓ.ም እያንዳንዳቸው በ1 ዓመት ከ2 ወር እስራት እንዲቀጡ ውሳኔ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ወታደራዊ አቅሙን ለማዘመን ያስችለኝ ዘንድ በማለት እንደ ክፍለ ጦሩ ገለጻም ለመልስ መከላከያ፣ መልስ ልዩ ኃይል፣ መልስ አድማ ብተና፣ በስርዓቱ ለተገለሉ ፖሊስና ሚሊሻ እንዲሁም ለአባት አርበኞችና በማንኛውም ወታደራዊ ስልጠና ሰልጥነው በአገዛዙ ለተገፉ የአማራ የቁርጥ ቀን ልጆች ጥሪውን አስተላልፏል። በመግለጫውም የአማራ ሕዝብ በሚወዳት ኢትዮጵያ በህይወት የመኖር መብቱ ተገፎ የአገዛዙ የመዋቅሮችንና የአገዛዙ ወንበር አስጠባቂዎችን ተጠቅሞ አማራና የአማራ የሆነ ነገር ሁሉ ማጥፋት የጀመረው ገና ስልጣን ከመያዙ ማግስት መሆኑ እሙን ነው ያለ ሲሆን የአገዛዝ በገጠርም ሆነ በከተማ የአማራን ህዝብ እንዲጨፈጨፍ፣ እንዲፈናቀልና ንብረቱ እንዲወድም ወይም እንዲዘረፍ እድል ገጥሞት ከሞት የተረፈውን በመከራ ህይወቱን እንዲገፋ የሚያደርጉ አደረጃጀቶችን ሰርቶ ሲያስገድለንና ሲገድለን የቆየ መሆኑ ከሰብአዊነትና ፍትህ ጎን ለሚቆም ሰብአዊ ፍጡር ሁሉ ግልጽ ነው ብሏል። ከመሆኑም እንደ ኢትዮጵያ የኖረን እንደ አማራ መገደል፣ እንደ አማራ ተገድለን እንደ ኢትዮጵያ መቀበር ይብቃን ያሉ የአማራ የቁርጥ ቀን ልጆች የመሰረቱት የፖለቲካ ትጥቅ ትግልን ስልቱ ያደረገ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7ና አጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ጥሪ እንደሚያቀርብ ገልጿል። ጥሪው የቀረበላችሁ ውድ የአማራ ወታደራዊ ሳይንስ ዕውቀት ያላችሁ በሙሉ የአገዛዙ የሴራ ሰለባ ከምትሆኑ የአማራ የፖለቲካ ትጥቅ ትግልን እንድትቀላቀሉ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ጥሪያችንን እናቀርባለን ያለው መግለጫው የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር በተቆጣጠሯቸው አካባቢዎች በመገኘት ይህንን አገዛዝ ለአንድ ጊዜና ለመጨረሻ ጊዜ በተባበረ ክንዳችን እስከ መጨረሻው እንድናስወግደው ስንል ጥሪያችንን እናስተላልፋለን ሲል አክሏል። በሐረሪ ክልል የወንጀል ምዝገባና የመረጃ አስተዳደር ስርዓት ስራ ማስጀመሪያ ስምምነት ሰነድ ተፈረመ። በሐረሪ ክልል የወንጀል ምዝገባና የመረጃ አስተዳደር ስርዓት ስራ ማስጀመሪያ ስምምነት ሰነድ ተፈርሟል።
ስምምነቱ የተደረሰው በሐረሪ ክልል ጠቅላይ አቃቢ ሕግ በፖሊስ ኮሚሽንና በክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ መካከል ነው። የወንጀል ምዝገባና የመረጃ አስተዳደር ስርዓት ሶፍትዌሩ በድሬዳዋ ዩኒቨርሲቲ የበለጸገ ሲሆን በፍትህ ተቋማት ውስጥ የወንጀል ምርመራና የመረጃ አያያዝ ሂደትን በዘመናዊ መንገድ ለመምራት ያስችላል። የሐረሪ ክልል ጠቅላይ አቃቢ ሕግ አቶ አዩብ አህመድ ስምምነቱ የወንጀል ምርመራ ስርዓቱን በማዘመን ዜጎች በእውነታ ላይ የተመሰረተ የፍትህ አገልግሎት እንዲያገኙ የሚያስችል ነው ብለዋል። የፍትህ ተቋማቱ በቀጣይ አገልግሎቱን ስራ ላይ ለማዋል አስፈላጊውን የቴክኖሎጂ መሰረተ ልማት ለማሟላት እቅድ ተይዞ እንደሚሰራም ገልጸዋል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ረምዚ ሱልጣን በበኩላቸው ስርዓቱ ፍትሃዊ አገልግሎት ለማህበረሰቡ ተደራሽ ለማድረግ እየተሰራ ያለውን ስራ በማገዝ ረገድ ትልቅ አስተዋጽኦ እንዳለው ተናግረዋል። በተለይ ወቅቱ የደረሰበትን የቴክኖሎጂ ውጤት መታጠቅ ከፍትህ ዘርፉ የሚጠበቅ መሆኑን አክለዋል። ኮሚሽኑ አሰራሮችን ወደ ዲጂታል በማሳደግ ረገድ አበረታች ስራዎችን እያከናወነ ይገኛል። በክልሉ የሚገኙ ተቋማትን በቴክኖሎጂ በመደገፍ ዘመኑን የዋጁ እንዲሆኑ ድጋፍ እያደረገ እንደሚገኝ የገለጸው ደግሞ የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ ነው። በክልሉ ያሉ ተቋማትን የቴክኖሎጂ ተጠቃሚ ለማድረግ ትኩረት ተሰጥቶ ወደ ስራ መግባቱንና የስራ ተጠናክሮ እንደሚቀጥልም ይጠበቃል። የድሬዳዋ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ተማም ስምምነቱ በቴክኖሎጂ የተመራ ዘመናዊ አሰራርን ለማላበስና ቀልጣፋ አገልግሎትን ተደራሽ ለማድረግ እንደሚረዳ ገልጸዋል። ዩኒቨርሲቲው በቴክኖሎጂ ዘርፍ የተለያዩ ድጋፍና እገዛዎችን እያደረገ ይገኛል ያሉ ሲሆን በቀጣይም የተሻሉ አገልግሎቶችን መስጠት የሚያስችሉ አሰራሮች እንዲኖሩ በማገዝ የበኩላቸውን እንደሚወጡ ተናግረዋል።